ሰላም ሰላም ክቡራትና ክቡራን የሰማይ ሚዲያ ዩቲዩብ ቻናል ተከታታዮች እንደምን ዋላችሁ? እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ ይሁን። ሁሉ አማን ነው? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። ክብሩ ይስፋ። እንዴት ናችሁ? ዩቲዩብ እንዴት ይዟችኋል ቤተሰቦች? ዛሬ ደግሞ በኦሾ የተደረሰ ሴክስ መኒ ኤንድ ፓወር ፍካሬ ወሲብ ገንዘብ ወስልጣን በሚል አርዕስት በቃል ኪዳን አምባቸው የተተረጎመ ወደ አማርኛ የተቀየረ አንድ ዝግጅት ይዤላችሁ ከተቀየረው መጽሐፍ አንድ ዝግጅት ይዤላችሁ ቀርባለሁ። አብረን እንቆይ። እንግዲህ ሃይማኖቶች በወሲብ ላይ ያላቸውን አሉታዊ ተጽዕኖ በተመለከተ ኦሾ እንግዲህ ኦሾ እንደምታውቁት እንግዲህ በ20ኛው መቶ ክፍለ ዘመን እጅግ ተጽዕኖ ፈጣሪ ከሚባሉ አወዛጋቢ ግለሰቦች አንዱና ዋናው የነበረ ሰው ነው። የትውልድ ሀገሩ ህንድ ነው። ብዙዎቻችሁ ስለ ኦሾ ሰምታችሁ ልታውቁ ትችላላችሁ የሚል እምነት አለኝ እና በዕለቱ ሃይማኖቶች የወሲብን ጉልበት ይመርዙታል በሚል ሀሳብ ተነስቶ የተለያዩ ነገሮችን ተናግሯል ማለት ነው። እንደሚከተለው አቀርበዋል። ቀጥታ የምናገረው ከራሴ አይደለም፣ የኦሾ ንግግር ነው። እናንተ ይህንን ጽሑፍ አይታችሁ ነገሩ ሚዛን የሚደፋ ነው አይደለም የሚለውን እንግዲህ ራሳችሁን ግምገማ ታደርጋላችሁ ማለት ነው። እንግዲህ ሃይማኖቶች ወሲብን ይመርዙታል ብሎ ነው እሱ የሚከራከረው ወይም የሚያስበው ወይም የኦሾ ኮንክሉዥን ወይም ድምዳሜ ሃይማኖቶች ወሲብን እንደሚመርዙት ነው። እንደዚህ ይላል ኦሾ። እንግዲህ የላቀ ፍርሃትን የሚያነግስ ወሲብ አለ። ወሲብ የአሁን ችግር ነው አለ። ሞት ወደፊት የሚያጋጥም የወደፊት ችግር ነው። ወሲብ ግን አሁን አብሮ ያለ ችግር ነው። ሃይማኖቶች የወሲብ ጉልበትን ይመርዙታል ይላል። ስህተት እንደሆነ አጸያፊነቱን፣ ኃጢአት መሆኑን፣ ሲኦልም የሚያስገባ መሆኑን እየሰበኩ በፍርሃት ያርዱሃል ነው የሚለው ኦሾ። ሃይማኖቶች ሁሉ ለምን ወሲብን ይቃወማሉ ይልና ይጠይቃል። አንተ ወሲብ ላይ ተቃርኖ ያልኖረህ ለምንድን ነው ይላል። ሁሉም ሃይማኖቶች ወሲብን የሚቃወሙ ናቸው። ምክንያቱም አንተን ብስጩ ሊያደርጉ የሚችሉበት ብቸኛ መንገዳቸው በመሆኑ በመሆኑ ነው። ጸጸት ውስጥ ለመክተት ይገለገሉበታል። ከኃጢአተኞች ተርታ የመቆጠርህን ስሜት መፍጠሪያ ዘዴ ነው የሚለው። ወሲብ ከህይወት ገሃድ እውነታዎች አንዱ ነው። መሰረታዊ እንደመሆኑ ሌላ አካል ጸያፊ ነው ሲልህ ግራ ትጋባለህ። ወሲብን ግን ማስወገድ አትችልም። የተገለጠልህ ካልሆንክም በቀር ፈጽሞ ለማስቀረት አይቻልህም። መገለጥ እንዲኖርህ ደግሞ ወሲብን ማስወገድ አያስፈልግም ይላል። እንዲያውም ጠልቀህ መግባት ይኖርብሃል። ተቃራኒው ኦሾ ኧረ ይመችሽ አቡ። በፍቅር ውስጥ ዘልቆ የገባ ጥሞና ላይም ጥሞና የሚለው እሱ የሜዲቴሽን ነው ለመጥለቅ አቅም ስለሚኖረው መገለጥን ማግኘት ይቀለዋል። ምክንያቱም አይደለ ማፍቀር ውስጥ የውልብታ ያህልም ቢሆን ጥሞና አለ ይለናል። የጥሞና ጊዜ የተገኘው በእንዲሁ መንገድ ነው። አንዳንዴ በፍቅር በተጠመድን ጊዜ ድንገት ሀሳብህ ይሰረቃል። ሀሳብ ጊዜና ውስንነት አይኖርም። ከምልኡነት ጋር አንድ ትሆናለህ። ሰዎች ዩኒቨርሱን ማለት ነው። ሰዎች እነዚህን ውልብልብታዎች በትውስታ ያዝሉና የላቀውን ውልብታ ራሱ ተፈጥሮ ውስጥ ለማግኘት በገዛ ራሳቸው ውስጥ ያገኙት ዘንድ ይሻሉ። ምክንያቱም
የሌላ ጥገኝነት ጥሩ ካለመሆኑ በላይ የሚገኘውም ቅጽበታዊ ነው። ያ ውልብታ ምንጊዜም በዘላቂነት እንዲኖርና የተፈጥሮም አንድ አካል እንዲሆን ለማድረግ የሚቻለው እንዴት ነው ይጠይቃል። ወሲብ ለምዕተ ዓመታት በሰው ዘንድ ሐሴትን ሲፈጥር የቆየ በመሆኑ ሃይማኖቶች ይቃረኑታል፣ ሐሴቱን ይመርዙታል። ሰው ከወሲብ ያገኘው የነበረው ሐሴት አንዴ ከተበከለ በአእምሮም ውስጥ ተገቢ ያለመሆኑን ካሰረጸ ኃጢአትም ነው ብሎ ካመነ በኋላ ሐሴትን አያገኝበትም። ይኸው እየሰጋ ስለሚያደርገው እኮ ነው። እርካታን ሊያገኝ ካልቻለ ደግሞ ጉልበቶቹ በሌላ አቅጣጫ ይሄዳሉ። በምኞት የሚንበለበል ይሆናል። ለምኞት ጉልበት የሚሆነው የታመቀ ወሲብ ነው። በወሲብ ነፃ የሆነ ሰው ሌላን ሰው ለመሆን አይመኝም። ይሄ በነገራችን ላይ ይሄን ሐሳብ ገዝቼዋለሁ። እናንተም የራሳችሁን ሐሳብ ትጨምሩበታላችሁ። እርሱም ምንም ይሁን ምን በውበት የረካ ነው። ከፈቃደ ሥጋ ጋር የተገናኘ ሰው ምኞተኛ አይሆንም። ለምን ቢላል ጠቅላይ ሚኒስትር ወይም መሪ ለመሆን ከፊት ለማለት አይጓጓም። ለምኞት ጉልበት የሚሆነውን የታመቀ ወሲብ ነው። በወሲብ ነፃ ሰው ሌላን ሰው ለመሆን አይመኝም። እርሱ ምንም ይሁን በውበት የረካ ነው። ገንዘብ ስለማከማቸት ለምን ይጠበባል? ማፍቀር ሲሳንህ ገንዘብ ምትክ ስለሚሆንህ በዚያን ጊዜ ማከማቸት ትጀምራለህ። እንዲሁ ሁሉ ፍቅር ኖሮት ገንዘብም ያካበተ ሰው አታገኝም፣ ፈታኝ ይሆናል። ፍቅረ ንዋይ በፍቅር ፈንታ የሚገባ ነው። ከሴት ልጅ ወይም ከወንድ ፍቅርን ማግኘት ፍርሃት በሆነ ጊዜ ከዶላር፣ ከሩፒ፣ ከፓውንድ ጋር ፍቅር ይመሰረታል። በንዋይ ፍቅር ልቡ የነደደ ገንዘብ ባየ ጊዜ እንዴት እንደሚሆን አስተውላችኋል? አይኖቹ በብርሃን እንዴት እንደሚሞሉና ፊቱ እንደምን እንደሚያብረቀርቅ አይታችኋል? ውብ ሴትን እንደሚመለከት ወይም ቆንጆ ወንድን እንደምታይ ይመስላል። $100 ስጡትና በእጆቹ እንዴት እንደሚዳስሰው እንዴት ያለ ስሜት እንደሚስመው ተመልከቱት። ማምረቃት ይጀምራል። ይህ በንዋይ ፍቅር መጠመድ ነው። የገንዘብ ካዝናውን ከፍቶ በሚመለከትበት ጊዜ አስተውሉት። በእግዚአብሔር ፊት እንደቆመ ይሆናል። ገንዘብ ለሱ ጌታው አምላኩ ነው። ምኞት የወሲብ ጉልበት መቀልበስ ነው። የሚቀለበሰው ማህበረሰብ ሲሆን በምኞት የሰከረ ሰው ጠቅላይ ሚኒስትር፣ መሪ መሆን ብቻ ያውጠነጥናል። ሃይማኖቶች ሁሉ ለምን ወሲብን ይቃወማሉ ብለሃል ተብሎ ለጠይቀው የሚቃወሙት ደስታ እንዲርቅህ፣ ጸጸተኛ እንድትሆን፣ ፍርሃት እንዲያድርብህ ሊያደርጉህ የሚችሉበት መንገድ ስለሆነ ነው። አንዴ በፍርሃት መራድ ከጀመርህ እንደፈለጉ ሊበዘብዙ ይችላሉ። መሰረታዊያን ሕግ አስታውስ። ግለሰብ ላይ ልትሰለጥንበት እርሱ ላይ መግነን ከፈለግ ፍርሃትን እንዲሰማው አድርግ። አስቀድመህ እንዲሰጋ አድርገው። ፍርሃት ካደረበት በእርሱ ላይ ፈላጭ ቆራጭ መሆን ትችላለህ። ካልፈራ ግን እንዴትና በምንስ መንገድ ልትሰለጥንበት ትችላለህ? የበላዩ እንድትሆን ሊፈቅድልህ እንዴት ይቻላል? እኔን ታንበረክከኝ ዘንድ አንተ ማን ነህ? ወግድ ይልሃል። ስለዚህ መጀመሪያውኑ በፍርሃት እንዲሸበር ታደርገዋለህ ይልና ወሲብን የሚቃወሙት ደስታ እንዲርቅህ፣ ጸጸተኛ እንድትሆን፣ ፍርሃት እንዲያድርብህ ሊያደርጉ የሚችሉበት መንገድ ስለሆነ ነው። አንዴ በፍርሃት መራድ ከጀመር እንደፈለጉ ሊበዘብዙ ይችላሉ እያለ ይቀጥላል። ለዛሬው እንዳይረዝም ቀጣዩን ደግሞ በቀጣይ ጊዜ እቀርባለሁ። አመሰግናለሁ። መልካም ጊዜ